እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን በድጋሚ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የቀረብነው ፓራግራፍ ኮሄረንስ ነው። እንዴት አድርገን ነው የፓራግራፍ ኮሄረንስ ጥያቄዎችን ኢፌክቲቭሊ ውጤታማ በሆነ መልኩ መስራት የምንችለው የሚለውን ጥያቄ የምንመልስበት ቪዲዮ ነው ይሄ። መጀመሪያ ላይ ኢንትሮ ይኖረናል። ከዛ ደግሞ የኢንትራንስ ጥያቄዎችን አብረን እንሰራለን፣ ማብራሪያ እንሰጥበታለን፣ ምሳሌዎችን እናያለን። ስለዚህ እስከ መጨረሻው ድረስ አብራችሁን ትሆኑ ዘንድ ተጋብዛችኋል። እንግዲህ ይሄ የአምና የሶሻል ሳይንስ ኢንትራንስ ኤግዛም ነው። የናቹራል ሳይንሶችን ከዚህ በፊት ሰርተናል። ዛሬ ደግሞ የሶሻል ሳይንሶችን እንሰራለን ማለት ነው። እንግዲህ መጀመሪያ ላይ ምንድናቸው የፓራግራፍ ኮሄረንስ ጥያቄዎች ብለን ካየን አራት የተዘበራረቁ ኦርደራቸውን ያልጠበቁ አረፍተ ነገሮች ይሰጡንና እነሱን በትክክል ኮሄረንት በሆነ መልኩ አሬንጅ አድርጉ ተብለን እንጠየቃለን ማለት ነው። ምሳሌ ለማየት ያክል ይሄንን ማየት እንችላለን። እንግዲህ እዚህ ጋር እንደምታዩት ይሄ ፓራግራፍ ኮሄረንስ ጥያቄ ነው። እነዚህ ተሰጥተውናል፣ ኤ ቢ ሲ ኤንድ ዲ ተሰጥተውናል። ከዛ በየትኛው ኦርደር ቢመጣ ነው ኮሄረንት ፓራግራፍ ሊፈጥር የሚችል የሚል ነው ጥያቄው። እንግዲህ ከዚህ በፊት ፓርት 1 የሚል ቪዲዮ አዘጋጅቻለሁ። ምናልባት ካላያችሁት እንድታዩ እጋብዛለሁ። እዛ ላይ በደንብ አድርጌ ያንዳንዱን ስቴፕ ቲፕስ ኤንድ ትሪክስን በደንብ አድርጌ ምሳሌ እየሰጠው ሄጄበታለሁ። እንግዲህ ካላያችሁ እንድታዩ ተጋብዛችኋል። እንግዲህ በዛ ቪዲዮ ላይ ምን ነገሮችን አይተናል ካልን ፓራግራፍ ማለት ራሱ ምንድነው? ፓራግራፍ is a section of writing focused on one main idea and ዋና ሐሳብ ላይ የሚያጠነጥን የራይቲንግ ሴክሽን እንደሆነ፣ ሰልፍ ኮንቴንድ እንደሆነ፣ ራሱን የቻለ እንደሆነ፣ ቶፒክ ሴንቴንስ እንዳሉት፣ በቶፒክ ሴንቴንሱ ደግሞ ሜን አይዲያ ኦፍ ዘ ፓራግራፍ ስቴት እንደሚደረግ፣ ከዛ ደግሞ ሰፖርቲንግ ሴንቴንሶች እንደሚኖሩ፣ በዛ ደግሞ ዲቴሎች፣ ምሳሌዎች፣ ኤክስፕላኔሽኖች እንደሚሰጡ፣ እነዛ ደግሞ የፓራግራፉን አይዲያ ዲቨሎፕ እንደሚያደርጉ እንደሚያበለጽጉ አይተናል። ፓራግራፍ ዩኒፋይድ መሆን እንዳለበት፣ ኮሄረንት መሆን እንዳለበት አይተናል። እንግዲህ እነዚህና የመሳሰሉትን ነገሮች በፓርት 1 አይተናል። እንዲሁም ደግሞ እንዴት አድርገን ነው ቶፒክ ሴንቴንስን አይደንቲፋይ ማድረግ የምንችለው የሚለውን አይተናል። በዛም ቪዲዮ ላይ መጀመሪያ ላይ የፓራግራፉን ዋና ሐሳብ የሚያስተዋውቀውን አረፍተ ነገር እንፈልጋለን። Look for the sentence that introduces the main idea ይላል። ይህ ማለት ደግሞ ምን ማለት ነው? መጀመሪያ ላይ የፓራግራፉን ዋና ሐሳብ የሚያስተዋውቀውን አረፍተ ነገር እንፈልጋለን ነው። ይህንን ስናደርግ ደግሞ the most general የሆነውን አረፍተ ነገር እንፈልጋለን ማለት ነው። የትኛው አረፍተ ነገር ነው ማዕከላዊ ሐሳቡ ዲስከስ የሚደረግበት የሚለውን እንፈልጋለን ማለት ነው። እንግዲህ ይህንንም ስናደርግ ፍንጭ ሰጪ ወይም አመልካች የሆኑ ቁልፍ የሆኑ ቃላትን እንፈልጋለን ማለት ነው። እነሱም ለምሳሌ እዚህ ጋር እንደምታዩት these days በዚህ ጊዜ፣ recently በቅርብ ጊዜ፣ today ዛሬ ላይ፣ in general በአጠቃላይ፣ many people believe የሚሉ እንደዚህ አይነት ቃላቶች አሉና ኪ የሆኑ ናቸው። እነሱን ማየት አለብን የሚል ነገር ነው። ነገር ግን እነዚህ ቃላት ያሉበት አረፍተ ነገር ሁሉ ቶፒክ ሴንቴንስ ነው ማለት አይቻልም። ይህንን ልብ እንድትሉ ትፈልጋለሁ። አብዛኛውን ጊዜ እንግዲህ ቶፒክ አረፍተ ነገሮች ቶፒክ ሴንቴንስ does not refer back to any earlier information ማለት ነው። ቀደም ብሎ የተሰጠን ኢንፎርሜሽን ሪፈር አያደርጉም። ይህ እንዲህ አይነቱ እነዚህ ነገሮች እሱ፣ እሷ፣ እነሱ የሚሉትን ፕሮናውኖችን አይጠቀሙም ነው። ዋና ዓላማቸው ለቀሪው አንቀጽ ጨብጥ መስጠት ነው። እንዲሁም እንግዲህ በፓርት 1 ቪዲዮአችን ምን ነገሮችን አይተናል? Look for logical connections and relations የሚል ይሄ chronological order ወይም time sequencing ይሄ የዘመን ቅደም ተከተል ወይም የጊዜ ቅደም ተከተልን ማየት እንዳለብን፣ እንደዚህ አይነት አረፍተ ነገሮች ካሉ እነሱን ሎጂካል በሆነ ኦርደር ማስቀመጥ እንዳለብን፣ ኮዝ ኤንድ ኤፌክትን በተመለከተ፣ ኮንትራስትና ኮምፓሪዝንን በተመለከተ ምሳሌዎችን ሰጥቼ አስረድቻለሁ ፓርት 1 ላይ፣ እዛ ላይ ማየት ትችላላችሁ ማለት ነው። እንግዲህ እንዲሁም በተጨማሪ አዲሽን ወይም ላቦሬሽን የሚሰጡ ምሳሌዎችን፣ ላስትሬሽኖችን የሚሰጡ ነገሮችን ማስተዋል እንዳለብን ገልጬላችሁ ነበረ። እንግዲህ እንዲሁም በዋናነትና ቁልፍ ነው ብዬ ማምነው ይሄ ፕሮናውን ሪፈረንስ ነው። እሱ ምንድነው? he she it ምናምን ነገር የሚሉ ካሉ they clearly refer to a noun in a previous sentence ከዛ በፊት ተጠቅሶ የነበረ አረፍተ ነገር ውስጥ ያለን ስም ሪፈር የሚያደርጉ ናቸውና እንደዛ አይነት ፕሮናውን ያለባቸው አረፍተ ነገሮች ቶፒክ ሴንቴንስ ላይሆኑ ይችላሉ ነው። የሚሆኑበት አጋጣሚ ሊኖር ይችላል። አብረን እናየዋለን በኋላ።
እንግዲህ ይሄንን ባለፈው ቪዲዮ ላይ ስላየን እያንዳንዱን አልሄድበትም እናንተ ማየት ትችላላችሁ በዛ ቪዲዮ ላይ ኢንትሮዳክሽኑ ላይ ይሄንን ያክል ካልኩኝ እንግዲህ አንድ ምሳሌ እናያለን መጀመሪያ ላይ ጥያቄዎቹን መስራት ከመጀመራችን በፊት እንግዲህ ምንድነው የሚለው she was the first black African woman to win Olympic gold in the 10,000 meter at the 1992 Barcelona games a ground breaking achievement ይላል ይሄ ደግሞ ምን ማለት ነው እንደ አውሮፓውያን አቆጣጠር በ1992 በባርሴሎና ጨዋታዎች በ10000 ሜትር የኦሎምፒክ ወርቅ በማሸነፍ የመጀመሪያዋ ጥቁር አፍሪካዊት ሴት ነች ይላል ፈርቀዳጅ አዲስ መንገድን ያሳየ ስኬት ይላል ጥሎ ደግሞ ቢ she later won a second Olympic gold in the same event in 2000 in Sydney Australia solidifying her legendary status ይላል ይሄ ደግሞ ምን ማለት ነው በኋላም እንደ አውሮፓውያኑ አቆጣጠር ማለት ነው በ2000 በሲድኒ አውስትራሊያ በተመሳሳይ የውድድር ዘርፍ ሁለተኛ የኦሎምፒክ ወርቅ በማሸነፍ አንጋፋነቷን ወይም ሌጀንደሪነቷን አጠናክራለች ይላል ሲ ደግሞ ደራርቱ ቱሉ is an iconic Ethiopian long distance runner ይላል ይሄ ማለት ምን ማለት ነው ደራርቱ ቱሉ አይኮኒክ የሆነ ተምሳሌት የሆነች ኢትዮጵያዊት የረጅም ርቀት ሯጭ ነች ነው ከዛስ ዲ ደግሞ currently she is the president of Ethiopian Athletic Federation ይላል በአሁኑ ወቅት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነች ይላል እንግዲህ ይሄ ቪዲዮ በሚሰራበት ጊዜ ደራርቱ የኢትዮጵያ አትሌቲክስ ፌዴሬሽን ሊቀመንበር ወይም ፕሬዝዳንት ነች ስለዚህ ይሄ በዚህ እንዲያዝ ፈልጋለሁ እንግዲህ ይሄንን በምን መልኩ አሬንጅ ብናደርግ ነው ኮሄረንት የሆነ ፓራግራፍ ሊሰጠን የሚችለው እስኪ እናንተ እዚህ ጋር ቪዲዮውን አቁማችሁ ፖዝ አድርጋችሁ ይሄንን አሬንጅ አድርጉና ከዛ የኔን መልስ ታያላችሁ ማለት ነው እኔ ግን አሁን ወደ መልሱ ሄዳለሁ እንግዲህ ኮሄረንት የሆነ ፓራግራፍ የሚሆንልን በእንደዚህ መልኩ ከተቀመጠ ብቻ ነው መጀመሪያ ላይ ቶፒክ ሴንቴንሱን እንመርጣለን ቶፒክ ሴንቴንሱን ደግሞ ስንመርጥ ጄነራል አይዲያው ያለበትን እንመርጣለን ፓራግራፉ ስለማንና ስለምንድነው የሚለውን የያዘውን አረፍተ ነገር እንመርጣለን ማለት ነው ያ አረፍተ ነገር ደግሞ ሲ ነው ደራርቱ ቱሉ ይላል ሺ አይልም እሷ ካለ ማን አሁን ለምሳሌ የማይሆንበት she was the first black African ይላል who is she ስለዚህ pronoun reference አለው ስለዚህ በዛ ምክንያት ቶፒክ ሴንቴንስ አይሆንም ማለት ነው ስለዚህ ቶፒክ ሴንቴንስ የሚሆነው ይሄ ነው ከዛ አስቀጥሎ የሚመጣው she was the first black African ይላል ለምንድነው ቢ የማይሆነው ይሄ ደግሞ ሌተር ሁለተኛ ወርቋን እንዳገኘች ነው ግን ከዛ በፊት መጀመሪያ ወርቋን ያገኘችበት መምጣት አለበት ታይም ሲኩዌንሱን መጠበቅ አለብን በዛ ምክንያት ሁለተኛው ላይ የሚመጣው ኤ ነው የሚሆነው ማለት ነው ከዛ ቢ ነው የሚሆነው የዚህ ቀጣይ ፓርት ነው የሚሆነው መጀመሪያ ይሄንን አሸነፈች ከዛም ቀጥሎ ይሄንን አሸነፈች የሚለው ከዲ ቀድሞ እንደሚመጣ በቀላሉ እንረዳለን ማለት ነው ይሄ ብዙም ኤክስፕላኔሽን ሁሉ አያስፈልገውም በዚህ ምክንያት መልሱ ይሄ ነው ምናልባት ያልገባችሁ ነገር ማብራሪያ የምትፈልጉበት ነገር ካለ ጠይቁ ኮሜንት ላይ መልስላችኋለሁ ወደሚቀጥለው እናልፋለን ቀጥሎ የምናገኘው ደግሞ ምሳሌ ቁጥር 2 ይሄ ነው ምሳሌ ቁጥር 2 ምንድነው የሚለው it is energizing effects were first discovered by a goat herder named Khalid according to legend ይላል ይሄ ማለት ምን ማለት ነው ኃይል ሰጪነቱ ኃይል ሰጪ ውጤቶቹ እንደማለት ነው መጀመሪያ ላይ የተገኙት ካሊድ በሚባል የፍየል እረኛ እንደሆነ አፈ ታሪክ ይነግረናል ይላል ቢስ ምንድነው የሚለው furthermore the country's diverse microclimates produce a remarkable array of distinct coffee flavors highly prized around the world ይላል ይህ ማለትም ምን ማለት ነው በተጨማሪም የሀገሪቱ ልዩ የማይክሮ ክላይሜት ይሄ የአየር ንብረት ሁኔታ ማለት ነው በአለም ዙሪያ ከፍተኛ ዋጋ ያላቸው ልዩ ጣዕም ያላቸው ቡና ያበቅላሉ ይላል ሲ ደግሞ ምንድነው የሚለው coffee cultivation and consumption are deeply ingrained in Ethiopian culture playing a significant role in social ceremonies and daily life ይላል ይህ ማለት ደግሞ የቡና ልማትና ፍጆታ በኢትዮጵያ ባህል ውስጥ ስር የሰደዱ በመሆናቸው በማህበራዊ ስነ ስርዓቶችና በእለት ተዕለት ህይወት ውስጥ ጉልህ ሚና የሚጫወቱ ናቸው ነው ዲስ ምንድነው is widely recognized as the birthplace of coffee is Ethiopia ይላል የቡና መገኛ ኢትዮጵያ እንደሆነች በሰፊው ይታወቃል ነው እንግዲህ እነዚህን አራት አረፍተ ነገሮች ስናይ በዚህ በተቀመጡበት ኦርደር ኮሄረንት የሆነ ፓራግራፍ አይሰጡንም ለምን አሁን ለምሳሌ ኤ ላይ ያለው is energizing effects ይላል የምን ኃይል ሰጪነት ጤቶች ነው ያወራ ያለው በተጨማሪ ይላል ከምን በተጨማሪ
እስኪ እናንተ ቪዲዮውን እዚህ ጋር ፖዝ አድርጋችሁ መልሱን መልሱ። እኔ ግን ከጥቂት ሰከንዶች በኋላ መልሱን እሰጣችኋለሁ። እዚህ ጋር ቪዲዮውን ማቆም ትችላላችሁ። እንግዲህ ወደ መልሱ አለፍን። እንግዲህ መልሱ ይሄ ነው። በዚህ ኦርደር ከሆነ ብቻ ነው ኮሄረንት የሆነ ፓራግራፍ ሊሰጠን የሚችለው። ዲ it is widely recognized that the birthplace of coffee is Ethiopia ይላል። እዚች ጋር ፕሮናውን አለች። እንዴት ሆኖ ይሄ የመጀመሪያው አረፍተ ነገር ሊሆን ይችላል? እንዴት ሆኖ ነው ቶፒክ አረፍተ ነገር የሚችለው? ቅድም ፕሮናውን ካለበት ያ አረፍተ ነገር ቶፒክ ሴንቴንስ የመሆን እድሉ በጣም ጠባብ ነው ብለናል አይነት ጥያቄ ሊነሳ ይችላል። ነገር ግን ይሄ ኢት የሚለው ሌላ አረፍተ ነገር ውስጥ ስለተጠቀሰ ነገር ሳይሆን ከዚህ ከዛት በኋላ ያለውን ፓርት የሚያመለክት ነው ማለት ነው። it is widely recognized ማለት it is widely recognition ተሰጥቶታል ኢትዮጵያ የቡና መገኛ ሀገር መሆኗን የሚለው። ስለዚህ ኢት የሚለው the birthplace of coffee is ኢትዮጵያ የሚለውን ነው የሚወክለው ማለት ነው። ከዛ አስቀጥሎ የትኛው አረፍተ ነገር ነው መምጣት ያለበት? its energy effects የምን የቡና ማለት ነው። አሁን እንግዲህ አወቅን ኃይል ሰጪነቱ የምን የቡና። ስለዚህ በቀላሉ የቡና ስለ ቡና ኃይል ሰጪነት እንደሆነ እናገኛለን ማለት ነው። ከዚህና ከሌሎቹ ለምንድን ነው ከሌሎቹ ቀድሞ የመጣው ካልን ታይም ኦርደሩን ብናይ የታይም ሲኩዌንሲንጉን ብናይ መጀመሪያ ላይ ማን ነው ዲስከቨር ያደረገው እንዴት ነበር ዲስከቨር የተደረገው የሚለው ከሌሎቹ ቀድሞ ቢመጣ ሞር ኮሄረንት የሆነ ፓራግራፍ ይሆንልናል ማለት ነው። ከዛ ደግሞ ቀጥሎ መምጣት ያለበት ይሄ የኢትዮጵያና የቡና ቁርኝት ይሄ ካልቸራሊ በጣም ኢንግሬንድ መሆኑን የሚያሳየው ፓርት ቢመጣና ይሄ ፈርዘር ሞር በተጨማሪም የሚለው መጨረሻ ላይ ቢገባ በጣም ኮሄረንት የሆነ ፍሎ ያለው ፓራግራፍ ይሰጠናል ማለት ነው። እንግዲህ ቀጥሎ ጥያቄዎቹን ወደ መስራት እናልፋለን። ወደዛ ከማለፋችን በፊት ለሌሎች ሰዎች እንዲደርስ ሼር ማድረጉን እንዳትረሱ። ሰብስክራይብ ላይ ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ኮሜንት አድርጉ። እስካሁን ያለውን እንዴት አገኛችሁት? እስኪ ኮሜንት አድርጉ። እንግዲህ መጀመሪያ ላይ ያለው ጥያቄ ይሄ ጥያቄ ነው። ይሄ ጥያቄ የተወሰደው ቅድም እንዳልኩት ከሶሻል ሳይንስ ፈተና ያምና ጥያቄ ነው። እንግዲህ እነዚህ አራት አረፍተ ነገሮች ተሰጥተውናል። በምን ኦርደር ቢሆኑ ነው ኮሄረንት ፓራግራፍ የሚሰጡት የሚል ነው ጥያቄው። ይሄ ምንድነው የሚለው? it is therefore possible to say that reading with undivided attention for a short time makes people more effective than sitting in a library the whole night ይላል። ይሄ ምን ማለት ነው? ስለዚህ በአጭር ጊዜ ባልተከፋፈለ ትኩረት አቴንሽን ማለት ነው ማንበብ ሰዎችን ሌሊቱን ሙሉ ቤተ መጻሕፍት ውስጥ ከመቀመጥ የበለጠ ውጤታማ ያደርጋቸዋል ማለት ይቻላል ነው። B ደግሞ one reason for this may be that they get distracted frequently by some noise around them or phone calls from their friends ይላል። ለዚህም አንዱ ምክንያት በዙሪያቸው ባሉ አንዳንድ ጫጫታዎች ወይም ጓደኞቻቸው በሚያደርሷቸው የስልክ ጥሪዎች ብዙ ጊዜ ትኩረታቸው ሊከፋፈል ስለሚችል ነው። ሲስ ምንድነው የሚለው? If they worry too much about the exam while reading their notes, this might also take their concentration away from what they are reading ይላል። ይሄ ደግሞ ምን ማለት ነው? ማስታወሻቸውን በሚያነቡበት ወቅት ስለፈተናው በጣም የሚጨነቁ ከሆነ ይህ ደግሞ ከሚያነቡት ነገር ትኩረታቸውን ሊወስድ ይችላል ነው። this ምንድነው የሚለው? Why do some students who study for long hours sometimes fail their exams? ይሄ ማለት ደግሞ ምን ማለት ነው? ለምንድነው ረጅም ሰዓት የሚያጠኑ አንዳንድ ተማሪዎች አንዳንዴ ፈተናቸውን የሚወድቁት? ስለዚህ ይሄ በምን ኦርደር ቢመጣ ነው ኮሄረንት የሆነ ፓራግራፍ የሚሰጠን? 10 ሰከንድ አላችሁ፣ ሞክሩ። እንግዲህ ጊዜያችሁ አልቋል። ትክክለኛው መልስ ሲ ነው። ኦርደሩ መሆን ያለበት ዲቢሲኤ ነው መሆን ያለበት። ከተሰጡት አረፍተ ነገሮች ሴንትራል አይዲያው ያለበት ዲ ላይ ነው። ጥያቄ ይጠይቃል። ለምንድነው ለረጅም ሰዓት የሚያጠኑ አንዳንድ ተማሪዎች አንዳንድ ፈተናቸውን የሚወድ ብሎ ይጠይቅና ይጀምራል። ከዛ ምክንያቶች ይሰጣሉ። one reason for this ይላል። አንዱ ምክንያት ይሄ ነው። ከዛ ደግሞ if they worry too much about the exam while reading their notes this might also ይላል። ይሄም በተጨማሪ ሁለተኛው ምክንያት ነው ማለት ነው። ስለዚህ አንደኛው ምክንያት ይሄ ይሆናል፣ ሁለተኛው ምክንያት ይሄ ይሆናል። ከዛ ደግሞ ኤ ኮንክሉዥን ይሆናል ማለት ነው። ኤ አሁን ለምሳሌ ምንድነው የሚለው? ስለዚህ ለአጭር ጊዜ ባልተከፋፈለ ትኩረት ማንበብ ሰዎችን ሌሊቱን ሙሉ ቤተ መጻሕፍት ውስጥ ከመቀመጥ የበለጠ ውጤታማ ያደርጋቸዋል ማለት ይቻላል ነው። እንግዲህ አሁን ያልኳችሁን ነገር ማንበብ የምትፈልጉ ከሆነ ይሄው እዚህ ጋር አለላችሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ቁጥር 73 ነው። እነዚህ አራት አረፍተ ነገሮች ተሰጥተውናል። ኤ ምንድነው የሚለው? The author stated that in an elementary school teachers were observed paying more attention to cuter children ይላል። ይሄ ምን ማለት ነው? ደራሲው በአንደኛ ትምህርት ቤት ውስጥ መምህራን ለቆንጆ ልጆች የበለጠ ትኩረት እንደሚሰጡ ያትታል ይናገራል ነው።
ቢስ ምንድነው የሚለው I believe being physically attractive is an important factor in determining success in life ይላል። ይህም ማለት ምን ማለት ነው? በህይወት ውስጥ ስኬታማ ለመሆን አካላዊ ማራኪነት አንዱ አስፈላጊ ምክንያት ነው ብዬ አምናለሁ ነው። ስለዚህ ይሄ የሱ እምነት ነው ማለት ነው። ሲስ ምንድነው የሚለው such children are more likely to love school and hence become more successful ይላል። ይሄ ማለት ምን ማለት ነው? እንደዚህ ያሉ ልጆች ትምህርት ቤትን የበለጠ ይወዳሉ እናም ስለሆነ የበለጠ ስኬታማ ይሆናሉ የሚል ነው። ከዛስ ዲ ምንድነው የሚለው I came to this conclusion after I read an interesting article ይላል። እዚህ መደምደሚያ ላይ የደረስኩት አንድ አስደሳች ኢንትረስቲንግ የሆነ ጽሁፍ ካነበብኩ በኋላ ነው። ስለዚህ ይሄ በየትኛው ኦርደር ቢቀመጥ ኮሄረንት ፓራግራፍ ይሰጠናል? እስኪ 10 ሰከንድ ውሰዱ። እንግዲህ ትክክለኛው መልስ ኤ ነው። ኤ ደግሞ በምን ኦርደር ቢቀመጥ ነው ኮሄረንት የሚሆነው ነው የሚለው መጀመሪያ ላይ ቢ፣ ከዛ ቀጥሎ ዲ፣ ከዛ ቀጥሎ ኤ፣ ከዛ ቀጥሎ ሲ ቢሆን ነው። መጀመሪያ ላይ እምነቱን ከዛ ደግሞ እምነቱን እንዲስ ያደረገው ነገር ምን እንደሆነ ከዛ ደግሞ ያንን እምነቱን ደግሞ በስፔሲፊክ ኤግዛምፕል በእንደዚህ አይነት መልኩ ማለት ነው ኤ ላይ ባለው መልኩ ያስረዳል። ከዛ መጨረሻ ላይ ሲ ምንድነው እንደዚህ አይነት ያሉ ልጆች ትምህርት ቤትን የበለጠ ይወዳሉ እና ስለሆነም የበለጠ ስኬታማ ውጤታማ ይሆናሉ የሚለው መደምደሚያው ይሆናል ማለት ነው። እንግዲህ ይሄንኑ እዚህ ጋር አስቀምጬላችኋለሁ። ማንበብ ከፈለጋችሁ ይሄንን ማንበብ ትችላላችሁ። እኔ ግን ወደሚቀጥለው ጥያቄ አልፋለሁ። ቀጥሎ ያለው ጥያቄ ደግሞ ጥያቄ ቁጥር 74 ነው። ኤ ምንድነው የሚለው The main obstacle is the quality of the roads ይላል። ዋነኛው መሰናክል የመንገዶች ጥራት ነው። ቢስ ምንድነው የሚለው Driving in the city is really difficult ይላል። ይሄ ማለት ደግሞ በከተማ ውስጥ ማሽከርከር በጣም ከባድ ነው። ከዛ ሲ ምንድነው የሚለው I hope the city administration is working hard to improve the situation ይላል። ሁኔታውን ለማሻሻል ለመለወጥ የከተማው አስተዳደር በትኩረት እንደሚሰራ ተስፋ አደርጋለሁ ነው። ዲስ ምንድነው የሚለው The number of cars the city hosts is also much higher than the capacity of the city ይላል። ከተማዋ የምታስተናግዳቸው የመኪና ቁጥሮችም ከከተማው አቅም እጅግ የላቀ ነው። እዚች ጋር is also የሚል አለ። ይሄንን ልብ እንድትሉ ፈልጋለሁ። አሁን 10 ሰከንድ ሰጣችኋለሁ። እንግዲህ ትክክለኛው መልስ ቢ ነው። ኮሬክት ኦርደሩ መሆን ያለበት ቢ፣ ኤ፣ ዲ and ሲ ነው። ቢ የሆነበት ዋናው ምክንያት ደግሞ መጀመሪያ ላይ ይሄ driving in the city is really difficult የሚለው ዋና አስኳሉን የያዘልን አረፍተ ነገር ነው። ከዛ ኤን ስናይ ምክንያት ይሰጠናል። ከዛ መተን ዲን ስናይ ተጨማሪ ምክንያትን ይሰጠናል። እዚሽ ጋር እንደምታዩት is also ይላል። እንዲሁም በተጨማሪ የሚላለው እቺ is also የምትለዋ ቁልፍ ናት ማለት ነው። መጀመሪያ ላይ the main obstacle is the quality of roads ለዲፊካልቲው አንደኛው ቁልፍ መንስኤ የመንገዶች የጥራት ሁኔታ ነው። ከዛስ በመቀጠል the number of cars the city hosts is also much higher than the capacity of the city እንደዛ በመሆኑ ዲፊካልቲውን ይጨምረዋል ነው። ከዛ ደግሞ እንደ ኮንክሉዥን I hope the city administration is working hard to improve the situation ይላል። ይሄ ኮንክሉዥን ፓርት ይሆናል ማለት ነው። ስለዚህ ይሄ በጣም ቀላል ነው። በዚህ መልኩ ፍሎውን የጠበቀ ኮሄረንት የሆነ ፓራግራፍ መስራት እንችላለን ማለት ነው። አሁን ያልኩትን ነገር እዚህ ጋር በጽሁፍ መልክ አስቀምጬዋለሁ ማየት ትችላላችሁ ማለት ነው። ቀጥሎ ደግሞ ይሄንን ጥያቄ ነው የምናገኘው። መጀመሪያ ላይ ምንድነው የሚለው others assert that the advantage outweigh the disadvantage ይላል። ይህ ማለት ምን ማለት ነው? ሌሎች ደግሞ ጥቅሙ ከጉዳቱ እንደሚያመዝን አስረግጠው አጥብቀው ይናገራሉ ነው የሚለው። ቢ ደግሞ ምንድነው የሚለው to support their claim they point to the frequent unrest being caused by all the fake news being spread every minute ይላል። ይህ ማለት የነሱን መከራከሪያ ነጥብ ለመደገፍ በየደቂቃው በሚተላለፉ የውሸት ዜናዎች በተደጋጋሚ የሚከሰቱትን ያለመረጋጋት እንደ አመልካች ነገር ይወስዱታል ነው። ቀጥሎስ ያለው ሲ some people say that social media is doing more harm than good ይላል። አንዳንድ ሰዎች ሶሻል ሚዲያ ከጥቅሙ ይልቅ ጉዳቱ ያመዝናል ይላሉ ይላል። ቀጥሎስ ዲ ምንድነው የሚለው according to them useful changes happen rapidly over the world due to social media እንደነሱ ወይም በነሱ ሐሳብ መሰረት ጠቃሚ ለውጦች በማህበራዊ ሚዲያ በመክንያት በመላው ዓለም በፍጥነት ይሰራጫሉ ይላል። ስለዚህ እነዚህ አረፍተ ነገሮች በየትኛው ኦርደር ቢቀመጡ ነው ትክክለኛ ኮሄረንት የሆነ ፓራግራፍ የሚሰሩት?
እንግዲህ ትክክለኛው መልስ ዲ ነው። CBAD መሆን አለበት። ሲ ምንድን ነው የሚለው? some people say that social media is doing more harm than good ይላል። ከጥቅሙ ጉዳቱ more harm ነው። ከዛ በኋላስ ምንድን ነው የሚለው? to support their claim የሚለው መምጣት አለበት። እነዚህ more harm than good የሚሉ ሰዎች ክሌማቸውን ሰፖርት ለማድረግ ምንድን ነው የሚያደርጉት? they point to the frequent unrest being caused by all the fake news being spread every minute። ከዛስ በመቀጠል others የሚለው በተቃራኒው ደግሞ assert that advantage outweigh the disadvantage። ይሄ ማለት ደግሞ ሌሎቹ ደግሞ ጥቅሙ ከጉዳቱ እንደሚያመዝን አስረግጠው አጥብቀው ይናገራሉ ነው የሚለው። ከዛ እነዚህ ሰዎችም ደግሞ ከጉዳቱ ጥቅሙ ማመዘኑን በምሳሌ ያስረዱልናል ማለት ነው። according to them እንደነዚህ ሰዎች ከሆነ ማለት ነው useful changes happen rapidly over the world due to social media ማለት ነው። እንግዲህ ይሄንን ያልኩትን ነገር ኔጌቲቭ ቪው አለ፣ ከዛ ኤቪደንሱ ይመጣል፣ ፖዚቲቭ ቪው አለ፣ ኤቪደንሱ ይመጣል ማለት ነው። ጥያቄዎቹ እነዚህ ናቸው። ነገር ግን ባለፈው ይሄንን ቦነስ ጥያቄ ሰጥቻችሁ ነበር ፓርት 1 ላይ ማለት ነው። የዚህን መልስ እሰጣችኋለሁ። moreover ይላል ኢትዮጵያ boosts diverse landscapes from soaring mountains to vast deserts ይላል። ከዚህም በላይ ኢትዮጵያ ከከፍተኛ ተራራ እስከ ሰፊ በረሃ ድረስ የተለያዩ መልክዓ ምድር የታደለች ነች ነው። ከዛስ ቢ finally its unique culture and traditions attract visitors from around the globe ይላል። በመጨረሻም ልዩ ልዩ ባህሏ እና ወጎቿ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ፣ ያማልላሉ ነው የሚለው። ከዛ ሲስ ምንድን ነው የሚለው? ኢትዮጵያ is a country with a rich history ይላል። ኢትዮጵያ የታሪክ ሀብታም የሆነች ሀገር ናት ነው። ዲስ ምንድን ነው የሚለው? for example it's one of the oldest independent nations in Africa ይላል። ለምሳሌ ከአፍሪካ አንጋፋ ነጻ ሀገሮች አንዷ ናት ይላል። ይሄ በምን ኦርደር ቢቀመጥ ነው ኮሄረንት የሆነ ፓራግራፍ የሚሰጠው ብዬ ጠይቃችሁ ነበር ባለፈው። በነገራችን ላይ ብዙ ሰዎች አልመለሳችሁም፣ አንድ የመለሰ ሰው አለ። ከዛ ውጪ ብዙዎቻችሁ እንደውም አልሞከራችሁትም። እኔ ግን መልሱን እሰጣችኋለሁ። ትክክለኛው ኮሄረንት ኦርደር ይሄ ነው ብዬ ነው ማምነው። እሱም ኢትዮጵያ is a country with a rich history የሚለው ኢትዮጵያ የታሪክ ሀብታም የሆነች ሀገር እንደሆነች፣ ለዛውም ደግሞ በምሳሌ it's one of the oldest independent nations in Africa መሆኑን ምሳሌ ይሰጣል። በተጨማሪም ብሎ ደግሞ ይሄ ደግሞ ስለ መልክዓ ምድሯ ያወራል ማለት ነው። ከዛ መጨረሻም ላይ finally ብሎ its unique culture and traditions attract visitors from around the globe ብሎ ይደመድማል ማለት ነው። በዚህ መልኩ ከተቀመጠ ኮሄረንት የሆነ ፓራግራፍ ይሰጠናል ማለት ነው። እንግዲህ ከፓርት 1 የተወሰደው የቦነስ ጥያቄ መልስ ይሄንን ይመስላል። ዛሬም ሌላ ቦነስ ጥያቄ አዘጋጅቼላችኋለሁ። እንግዲህ የጽሁፍ ለዚህ ጥያቄ እንዲያመች ተደርጎ ሞዲፊኬሽን የተደረገበት ነው። መጀመሪያ ላይ ምንድነው የሚለው? ምንድን ነው የሚለው? traditionally various stews and dishes are served atop this versatile bread ይላል። ይሄም ምን ማለት ነው? በተለምዶ በዚህ ሁለገብ ዳቦ ላይ የተለያዩ ወጥና ምግቦች ይቀርባሉ ይላል። ቢስ ምንድን ነው የሚለው? primarily is made from ጤፍ flour giving it lightly spongy texture ይላል። ይሄም ምን ማለት ነው? በዋነኝነት ከጤፍ ዱቄት የሚሰራ ሲሆን ይህም የስፖንጅነት ወይም ይሄ ለስላሳ ቴክስቸር ይሰጠዋል፣ እንዲኖረው ያደርገዋል ነው የሚለው። እንጀራ is a staple flat bread in Ethiopian and Eritrean cuisine ይላል። ይሄ ማለት ደግሞ ምን ማለት ነው? እንጀራ በኢትዮጵያና በኤርትራ ማለት ነው እንደ ጠፍጣፋ አይነት ዳቦ የሆነ መደበኛ ምግብ ነው። ዲስ ምንድነው? consequently እንጀራ is not just food but also a utensil for scooping and eating ይላል። ይሄ ማለት ምን ማለት ነው? በዚህም ምክንያት እንጀራ እንደ ምግብ ብቻ ሳይሆን ይዞ ለመብያነት ወይም ዝቆ ለመብያነት የሚጠቅም ነው የሚለው። እንግዲህ እነዚህን አረፍተ ነገሮች በየትኛው ኦርደር አሬንጅ ብናረጋቸው ነው ኮሄረንት ፓራግራፍ የሚሰጡን? እንግዲህ መልሱን ኮሜንት ላይ እንድትሰጡኝ በዚሁ አጋጣሚ ጠይቃለሁ። ጥያቄ ካላችሁ ማንኛውም አይነት የማትሪክ ጥያቄ የሚሆን የማንኛውም አይነት እንግሊዘኛ ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ ኮሜንት ላይ ዱቅ አድርጉልኝ። እኔ መልሱን ዱቅ አድርግላችኋለሁ። እንግዲህ የዛሬውን የፓራግራፍ ኮሄረንስ ጥያቄ እዚህ ላይ እንጨርሳለን። ምናልባት ሌሎች የኮሄረንስ ጥያቄዎች ይሰሩልን የምትሉም ከሆነ ኮሜንት ላይ አስቀምጡልኝ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English.